እንኳን ለቀዳሚት ሰንበት አደረሳችሁ እያልን በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን በዕለቱ ታስበው ከሚውሉት ቅዱሳን መካከል አንዱ የሆነውን የቅዱስ ጳውሎስ ደቀ መዝሙር ልደቱና እድገቱ ልስጥራን ከሚባል ሀገር የሆነ ከዋክብትን ከሚያመልክ አባትና በኦሪት ሕግ ጥላ ስር ካለች እናት የተወለደውን ቅዱስ ጢሞቴዎስን ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሚታሰቡ በነገረ አበው ትምህርት ውስጥ ከሚታሰቡ ከሐዋርያት እግር ስር ከተተኩ አባቶች መካከል አንዱ ተወዳጁ ቀዳሚው እና ትልቅ ጉሉ ሃይማኖታዊ ታሪካዊ ድርሻ ካላቸው አባቶች መካከል ጢሞቴዎስ ይነሳል። ወደ ሕይወቱ ከመግባታችን በፊት ባጭሩ ለማሳየት ቅዱስ ሐዋርያው ጢሞቴዎስ ሐዋርያው ቅዱስ ጳውሎስ የልብ ወዳጅ የነበረ ታማኝ ደቀ መዝሙሩ የነበረ የድሮ ታናሿ ኤዥያ የአሁኗ ቱርክ የኤፌሶን ሊቀ ጳጳስ በጵጵስና ያገለግል የነበረ ተወዳጅ አባት እንደሆነ ቅዱሳት መጻሕፍት የነገረ አበው ትምህርት ይመሰክራል። ያው ሕይወቱን የምናየው በጣም ከረጅም ባጭሩ በጣም ሰፊ ሕይወት ያለው ምናልባት አንዳንዶች የታሪክ ሪሶርስ እጥረት ብዙ የሌለው ይመስላል፣ ግን ቢነገር የማያልቅ የሕይወት ታሪክ ያለው በልጅነቱ ብዙ ገደል የፈጸመ ነው። እንግዲህ ይሄ ማን ነው ብለን ከቅዱስ ጢሞቴዎስ ስንነሳ ጢሞቴዎስ ስሙ የግሪክ ነው። በግሪክ እግዚአብሔርን የሚወድ እግዚአብሔርን የሚያከብር የሚል ስም ነው ያለው። እንግዲህ ከዚህ ስንነሳ ስሙን እሱ አያወጣው፣ መቼም ማንኛችንም ስማችንን አናወጣም እና ስም ከግብሩ የተካከለለት ነው። ስሙን ያወጡለትም ሰዎች የወጣለትም አካል በጣም የተመጣጠነለት ስሙ ቢያንስበት እንጂ የማይበዛበት አባት ነው። ብዙዎች የሚመስላቸው ቅዱስ ጳውሎስ ያስተማረውና ከጠራው በኋላ ይመስላቸዋል። ቅዱስ ጳውሎስ ጨምሮለታል፣ በጣም ብዙ አርአያ ሆኖታል። ነገር ግን ከቅዱስ ጳውሎስ በፊት ራሱ ለክርስትናው ምቹ የነበረ ነው። ለዚህም እንደማሳያ እንዲሆነን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ ለልጄ ለጢሞቴዎስ ብሎ ለሚወደው ሲጽፍ ይሄንን ማየት እንችላለን። መጽሐፍ ቅዱሱ ላይ እንዲህ ይላል። ለምሳሌ አንተ ግን በተማርክበትና ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በተማርክበትና በተረዳበት ነገር ጸንተህ ኑር። ጢሞቴዎስን ነው የሚለው። ከማን እንደተማርከው ታውቃለህና ከማን ይለዋል። የተማረበት ራሱ ምንጩ ራሱ ትክክለኛ መሆኑን ሲነግረን ነው። ከዛ ከሕፃንነት ዘመን ጀምሮ ይላል። ከሕፃንነት ጀምሮ እንግዲህ ልብ እናድርግ። ቅዱስ ጳውሎስ ጋር የመጣው በሃያዎቹ መጀመሪያ ዕድሜው ላይ ነው። አሁን ግን ምን አሉ? ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃልና ይለዋል። እናቱ ቅዱሳት መጻሕፍትን ጠንቅቃ ያስተማረችው ነው። ስለዚህ ነው ልስጥራ በምትባል ቦታ ላይ በኋላ ቅዱስ ጳውሎስ ሲያስተምር በኋላ ላይ እንደምናየው ተጠርቶ የበለጠ ለወንጌል አገልግሎት ምቹ የሆነው እና እናቱ በጣም ትልቅ መምህር የሆነችው በሥነ ሥርዓት የግሪክንም ፍልስፍና የግሪክንም ታሪክ ባህል ያጠና ሞር ግን ገና አፉን የከፈተው በእግዚአብሔር ቃል በመሆኑ እግዚአብሔርን አውቆ ነው እንጂ ይላል አንድ የቤተክርስቲያን አባት። እግዚአብሔርን አውቆ ነው ዓለምን ያወቀው እንጂ ዓለምን ካወቀ በኋላ እግዚአብሔርን አላወቅም በሚል የሚመሰክርለት እንዲህ አይነት ቤተሰባዊ ሕይወት የነበረው ነው። ዋናው መምህሩ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ የምወደው አጥብቆ የምወደው እንደኔ የሆነ ብሎ በጣም በማድነቅ ደግሞ ደጋግሞ በግብረ ሐዋርያትም ላይ ባሉት ላይ በጻፋቸው መልእክቶች ሁሉ እየደጋገመ እንደውም ስለሱ ሲያስብ ያለቅስ ነበር፣ በእንባ ጭምር ሁሉ ማለት ነው። የሚልክላቸውን ሁሉ እድለኞች ናቸው ይላል እና ከቅዱስ ጳውሎስ ጋር የተገናኙት ቅዱስ ጳውሎስ እንግዲህ ሐዋርያ አገልግሎት በየ2 ወር በየ3 ወር በየዓመቱ ብዙ ቦታ ዞሮ ያስተምራል፣ ያጠምቃል። ታላቅ አባት ነው እንደምናውቀው፣ ልሳነ ክርስቶስ ይባላል እና ልስጥራ በምትባል ቦታ ላይ ይላል ግብረ ሐዋርያት ወይም የሐዋርያት ሥራ ምዕራፍ 16 ላይ ያለው ሙሉ መመልከት ይቻላል። ልስጥራ በምትባል ለሁለተኛው የሐዋርያ ጉዞ ላይ ተልኮ እያለ በዛ ሲያስተምር ቅዱስ ጢሞቴዎስም ያኔው ልጅ ቅዱስ ጳውሎስን ተመለከተው። ጳውሎስም ሐዋርያው ቅዱስ ጳውሎስም ጢሞቴዎስን ተመለከተው። ቅዱስ ጳውሎስ መመልከት ቅዱስ ጢሞቴዎስ ማየት ብቻ ሳይሆን ምእመኑ ራሱ ቅዱስ ጳውሎስን እንዲያገለግል ለቅዱስ ጢሞቴዎስ ምእመኑ ራሱ መስካሪ ሆኗል። እንዲያገለግለው በምእመን ምስክርነት ጭምሩ ላይ የተጠራ ነው። ለማሳያ ያህል የሐዋርያት ሥራ ምዕራፍ 16 ከቁጥር 1 ጀምሮ ያለውን ሰፋ አድርጎ ተመልካቾቻችን ማየት ይችላሉ። እንዲህ ይላል። ወደ ደርቤንና ወደ ልስጥራም ደረሰ ሐዋርያው ቅዱስ ጳውሎስ። እነሆም በዚያ የአንዲት ያመነች የአይሁዳዊት ልጅ ቅድም
ብለናል። በብሉይ ኪዳን ያሉ የብሉይ ኪዳን አይሁዳውያን ይባላሉ። የኦሪትን ስለሚያ የአይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበር ይላል። ስለ እናቱም ስለ አባቱም መጽሐፍ ቅዱስ ላይ ተጽፏል። ለዚህ ነው አንዳንድ ሰዎች ሳያስተውሉ ጢሞቴዎስ ላይ ሆኑና ያለ አይመስላቸውም። አባቱ ግን የግሪክ ሰው ነበርና ለእርሱም በልስጥራ በኢቆንና ኢቆንያ ያሉ ወንድሞች መሰከሩለት። ጳውሎስም ይህ ከእርሱ ጋር ይወጣ ዘንድ ወደደ፣ መረጠው በፍቅር። በእነዚያም ስፍራዎች ስለነበሩ አይሁድን ይዞ ገረዘው። ስለ አይሁድ ስርዓት ሲልም የተገረዘ የተጠራ ነው። በዚህ መንገድ ከቅዱስ ጳውሎስ ጋር ተገናኙ። ከቅዱስ ጳውሎስ ጋር ከተገናኙ በኋላ ግን መከተል ብቻ ሳይሆን የትርምት ሕይወቱ፣ የጾም ሕይወቱ፣ የቅድስና ሕይወቱ፣ የአገልግሎት ሕይወቱ፣ ሐዋርያው ቅዱስ ጳውሎስን የመምሰል ሕይወቱ እጅግ የላጠ ከነ ቲቶ እሱን ከሚከተሉት ከነ ዴማስ ሁሉ ከፍ ያለ፣ ዴማስ በኋላ ጠፍቷል፣ ከሌሎችም ጭምር ሁሉ ከፍ ያለ የነበረ ነው። ለምሳሌ ቅዱስ ጳውሎስ የቅዱስ ጢሞቴዎስን ሕይወት አብሮ በነበረው ተጋድሎ ላይ እንዲህ ያለ ይመሰክርለታል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ በሃይማኖት እውነተኛ ልጄ ይለዋል፣ በስነ ስርዓት ስለሚያገለግለው። ይህ እንግዲህ ተጋድሎውን ሕይወቱን እንድናይ ማለት ነው ባጭሩ። በሌላ ስፍራ በሁለተኛ ጢሞቴዎስ ሁለተኛ ደግሞ ሌላ ጊዜ ለቅዱስ ጢሞቴዎስ ጽፎለታል። መልእክቶቹ ሰፊ ናቸው። የተወደደው ልጄ ይለዋል። አሁን ብዙ ልጆች አሉት። ተወዳጁ የተወደደው ልጄ ይለዋል። ይሄ ብቻ አይደል፣ በጣም የሚያስደንቀው በቅንነት ደግሞ ሐዋርያ አገልግሎቱን ሲፈጽም በጣም ቅን፣ ለምዕመናን ለሕይወታቸው የሚራራ ገና እኮ ወጣት ነው፣ 20 ዓመቱ ነው። እንደውም በኋላ ላይ እንደምናይ በልጅነቱ የሸበተ ይለዋል ቅዱስ ያሬድም ሌሎችም አባቶች ይመሰክሩት። ግን ሕዝቡን ሲያገለግል ፍጹም ቅን ነበር። ቀን ከሌሊት የሚያገለግል የሚመራ እውነተኛ እረኛም ይሉታል። ይሄንን አይቶ ቅዱስ ጳውሎስ ምን ይለዋል? በቅንነት የሚያገለግል በቃኝ ደከመኝ ሰለቸኝ፣ ሕይወቱ ማገልገልና ማገልገል፣ ክርስቶስን መመስከር፣ ለቤተ ክርስቲያን እውነተኛ አምድ መሆን ነበር እና እንዲህ ያለውን ቃል ላስቀምጦ እዛ ፊልጵስዩስ ምዕራፍ 2 ቁጥር 19 ላይ ስለ ሕይወቱ ስለ ተጋድሎ ሲመሰክርለት ፊልጵስዩስ ምዕራፍ 2 ከቁጥር 19 ጀምሮ እንዲህ ይላል። ነገር ግን አለ ሐዋርያው ቅዱስ ጳውሎስ ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን እልክላችኋለሁ። ማንን? ጢሞቴዎስን እልክላችኋለሁ። በጌታችን በኢየሱስ ክርስቶስም ተስፋ አደርጋለሁ ይልና እንደ እርሱ ያለ እንደማ እንደ ጢሞቴዎስ እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ቅዱስ ጳውሎስ እኮ ነው ስለ እናንተ ኑሮ በኑሯችሁ በቅንነት ቅን ሆኖ የሚጨነቅ ማንም የለኝምና አለ። ቅዱስ ጳውሎስ ቁጥር 1 ጥቀስ ቢባል ጢሞቴዎስን ይለ የለኝም ምን ያለው ከሌሎቹ ጋር እንኳን ስለማይነጻጸር የለኝምና ሁሉ የራሳቸውን ይፈልጋሉ፣ የግል ጉዳይ አላቸው፣ የክርስቶስ ኢየሱስን አይደለም። እሱ ግን በቅንነት ይጨነቃል። ነገር ግን ልጅ ለአባቱ እንደሚያገለግል ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑንም ተጋድሎውንም ታውቃላችሁና ይላል። ይመሰክርለታል። ስለ እሱ የተጋድሎ ሕይወት ስለ ጢሞቴዎስ የመሰከረው ቅዱስ ጳውሎስ ልሳነ ክርስቶስ የተባለው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ነው። በዚህ መንገድ የተጋድሎ ሕይወት ያለው ነው። ስለዚህ የቤተ ክርስቲያን ታሪክ ይሄ ፓትሪዮሎጂ ወይም ፓትሪስቲክ ሊትሬቸርን የሚያጠናው ፓትሪዮሎጂ ማለት የቤተ ክርስቲያን አባቶችን ሕይወታቸውና አስተምሯቸውን የሚያጠና የእሱን ተጋድሎ አንስቶ 3 ነገር ያስቀምጣል። የሐዋርያው ቅዱስ ጳውሎስ እንደራሴ ይለዋል። ጳውሎስ መገኘት በማይችልባቸው ቦታዎች ሁሉ በጣም ተማምሩበት ፉል ሆኖ እንደራሴ ስለሚለው የቅዱስ ጳውሎስ እንደራሴ ይሉታል። ጢሞቴዎስን እንግዲህ ምን ያህል አባት መሆኑ መመልከት አለብን። አብሮውን መከራ ይቀበለ ከፍ ብሎ በቃ ከቅዱስ ጳውሎስ ከተቀበላቸው መከራ እስር ቤት ሲገባ አብሮት እስር ቤት ይገባል። በየቀኑ ተመላልሶ የጠየቀው የነበረ ነው። መከራን የማይሳሳ በኤጲስቆጶስነት በኤፌሶን በታናሿ ቱርክ ያውም የኤፌሶን አባት ይባላል። ኤፌሶን ምቹ ባልሆነች ቦታ ነው ሐዋርያው ቅዱስ ጳውሎስ ሊቀ ጳጳስ አድርጎ ኤጲስቆጶስ አድርጎ ሲሾመው የተደላደለ ለሐዋርያ አገልግሎት የሚመች አይደለም። አረማውያን አሕዛብ በእግዚአብሔር በክርስቶስ የማያምኑ በነበሩበት ከባድ መከራ ባለበት ውስጥ ሾመው። ያንን ሁሉ የተሰጠውን አደራ በአግባቡ ተቀብሎ ሕዝቡን አንጾ ካለማመን ወደ ማመን ክርስቶስን ካለማወቅ ክርስቶስን ወደ ማወቅ ያመጣ በመሆኑ የሕይወቱ ተጋድሎ በጣም ከፍ ያለ ነው። ይሄ ከሰጠው አገልግሎት የማስተማር፣ የመምከር፣
የመገሰጽ አብያተ ክርስቲያናትን የማነጽ የማጥመቅ በላይ በግል ሕይወቱ ደግሞ እጅግ በንጽህና የተሞላ በቅድስና የተሞላ የትምህርት የትርምት አሴቲክ ላይፍ ያለው ነው። እነዚህን ሶስቶች ምናልባት ይሄን መርሃ ግብር የሚመለከቱት በጣም ትኩረት እንዲያደርጉበት ባጭሩ ለማሳየት እወዳለሁ። አባቶቻችን የነገረ አበው ጥናት ያልኩትኝ በጣም ሰፊሉና መጨረሻ ላይ የነገረ አበው ጥናት ላይ በሶስት ይጠቀልሉታል ተጋድሎውን ለማየት እንዲመች ብሎ። አንደኛው ንጽህናው ከውስጡ አውጥቶ ማለት ነው። ከብዙ ከተጋድሎ ከገድሉ ከዜና ሕይወቱ ከስንክሳር ያወጡና የንጽህና ሕይወቱ በጣም ከፍ ያለ ነው። እንዴት ነው ሲሉ እንደሱ በንጽህና በድንግልና የኖረ የለም። በኋላ ለተነሱት ሁሉ አባቶች ትልቅ ሮል ሞዴል አብነት ምሳሌ የሆነ አባት ነው። አባት ስንል ግን ልጅ ነው በዕድሜው የነበረው በሥጋ ስለ ክህነት አሿሿም ስለ ድቁና አሿሿም የወንጌል መምህራን ራሳቸው እንዴት ገዝተው እንደሚኖሩ በማስተማር ብቻ ሳይሆን ፕራክቲካል በመሆን ጭምር ነው። ስለዚህ በድንግልና በንጽህና የኖረ ሥጋው ለነፍሱ ያስገዛ በጣም አስደማሚ ሕይወት የነበረው ነው። የጾምና የጸሎት ሕይወት ስለ ጾም ከተነሳ ቁጥር አንድ መጠቀስ ያለበት እሱ ነው። በቀኝ ጥቂት እፍኝዋ ብቻ ነው፣ ምግብ አይበላም። ጥቂት እፍኝዋ በ24 ሰዓት ውስጥ ይወስዳል። አንዳንዴም ላይወስድ ይችላል ሰንበት ካልሆነ በስተቀር። እንደውም ከዚህ የተነሳ ሆዱን ይቆርጠው ስለነበረ ቅዱስ ጳውሎስ ምን አለው? አንዳንዴ የወይን ጠጅ የሚያሰክረውን ሰዎች ለዝሙት የሚጠቀሙ ሰው ለሆድ የሚጠቅመው የወይን ጠጅ ጠጣ ይለዋል። እንደውም አንዳንድ ሰዎች የወይን ጠጅ ጓደኞቻቸውን ባልንጀራቸው ለስካር ሲጋብዙ በተሳሳተ መንገድ ይጠቅሱታል። ምንድን ነው የሚለው? እዚህ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድ ስለ በሽታ ብዙ ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። ስለ ሆድ ስለ በሽታ ብዛት ይላል። ስለ ሆድ ስለ በሽታ ብዛት ተደጋግሞ ስለሚያመው ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃን ብቻ አይደለም። ለምን? ውሃ ብቻ ነበር ምግቡ። ሌላ ተቆርሶ የሚበላ ምግብ አይመገብም ነበር። ፍጹም የአሴቲክ ላይፍ የምንና ሕይወት ስለሚኖር እንዳያመው ጥቂት ጠጣ ብሎ ኢቭን ኢፍ ማን እስኪገፋው ድረስ ቅዱስ ጳውሎስ የወይን ጠጅ እንኳን ትንሽ እስቲ አልፎ አልፎ እንኳን እባክህ እንዳያመህ ለቤተ ክርስቲያን ታስፈልጋለህ ብሎ የማርያም በር እስኪከፍትለት ድረስ ራሱን ይጠብቅ የነበረ ነው። ይህ እንግዲህ ብዙ ያስተምራል ዛሬ ላለ ነው ሰዎች። ሌላው ሶስተኛ አደራ ጠባቂ ነው። ቅዱስ ጳውሎስ ደጋግሞ እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ መሞቻ ይደርሰዋል፣ መስዋዕትም የምሆንበት ብሎ ቅዱስ ጳውሎስ አደራውን የሰጠው ለጢሞቴዎስ ነው። ጢሞቴዎስ የተሰጠውን አደራ ከመሰጠት በላይ ደግሞ አደራን በአግባቡ የተቀበለ እንደ ቅዱስ ጳውሎስ አደራን ተቀብሎ እንደ ቅዱስ ጢሞቴዎስ ተቀብሎ ያስተላለፍ የለም። ይህንንም በደንብ ማየት ይገባል። ትልቅ በይበልጥ ይህ መርሃ ግብር ለማየው ለወጣቶች በጣም የሚጠቅም አርያ የሚሆን ስለሆነ ይሄ አደራ ማለት አሁን ብዙዎቻችን አደራ እንበላለን። እንኳን ሃይማኖታዊ አደራ አይደለም በግል ያለንን አደራ ባል ለሚስቱ፣ ወላጆች ለልጆቻቸው፣ ባልንጀራ ቅዱስ ጳውሎስ ለቅዱስ ጢሞቴዎስ የሰጠውን ትልቅ መንፈሳዊ አደራ የጠበቀ ነው። የሃይማኖትን አደራ የቤተ ክርስቲያንን አደራ ይለዋል። ደጋግሞ አደራ 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 ይለዋል። እዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በአደራ የተሰጠው የእውነትን ቤተ ክርስቲያን በአግባቡ ተቀብሎ ያሻገር ራሱ የእውነት አምድ የሆነ የጠበቀ ነው። በዚህ አምድ ውስጥ መጠበቅ ማለት ቤተ ክርስቲያኒቷ ክርስቶስ ለሐዋርያት ከሰጠው ሐዋርያት ደግሞ ለቅዱስ ጳውሎስ ቅዱስ ጳውሎስ ለጢሞቴዎስ ካስተላለፈው እምነት፣ ልጅነት፣ ክህነት ክርስትናን ጠብቆ ሳይበርዝ፣ ሳይደልስ፣ ሳይጨምር፣ ሳይቀንስ ኢንኮራፕቲብል ሳይሆን በአግባቡ ከአባቶች የተቀበለውን በትክክል ያስተላለፈ ትልቅ ነው። ይሄ ሃይማኖትን ለቀጣዩ ትውልድ ለአገልጋዮች፣ ለምዕመን እንዴት ጠብቀን በተጋድሎ እናስተላልፋለን ለሚል ሰው አርያክ ማን ይሁን? ጢሞቴዎስ ነው። አደራ የተቀበለውን በአግባቡ ያስተላለፈ ነው። ታማኝ ነው። ቅዱስ ጳውሎስ የለም አርፏል፣ ስለዚህ ማንም አያየኝም ብሎ አልተወም። ተጋድሎውን ያደረገ ነው። ጽናትን ኮንሲስታንሲን ብናይ እስከ መጨረሻው ድረስ በኋላ እረፍቱን መጨረሻ ላይ ነዋል። በዛ ሄደ የተሰጠውን ኃላፊነት በአግባቡ የተወጣ ትልቅ አባት የነበረ ነው። ገና በልጅነቱ በልስጥራ ሀገር ይሰብክ የነበረውን የሐዋርያው ጳውሎስን ድምፅ በሰማ ጊዜ ልቡ በእግዚአብሔር ቃል ይበራለት። ሐዋርያው ጢሞቴዎስ ስብከቱንና ታምራቶችን አይቶ በጌታችን በኢየሱስ ክርስቶስ በማመን የቅዱስ ጳውሎስ ደቀ መዝሙር በመሆን ሁሉን ትቶ እግዚአብሔርን የተከተለ ከቅዱስ ጳውሎስም ጋር ብዙ የደከመና በርካታ ተጋድሎን የተጋደለው የክርስቶስ ባሪያ
ሐዋርያው ቅዱስ ጢሞቴዎስ ዋና አባቱና የእሱ ሀገረ ስብከቱ የአሁኗ ቱርክ የምንላት ኤፌሶን ነች። እንግዲህ ኤፌሶን ቅድም ከላይ እንዳነሳዋት የአሁኗ ቱርክ ያኔ ኤፌሶን የምትባለው አንደኛ ግኖስቲክዝም የሚባል ፍልስፍና ግኖስቲክ ያለው በእውቀት ብቻ በፍልስፍና ብቻ የሚሉ ጸረ ክርስቶሳውያን የሆኑ ሃይማኖት የሌላቸው ነበሩ። ይሄንን ቅዱስ ጳውሎስንም ቅዱስ ጢሞቴዎስንም በጣም ቻሌንጅ ያደርጓቸው ነበር እና ይሄንን አልፎ ያ የተሳሳተ ትምህርታቸውን በትምህርት ደግሞ ደጋግሞ ቀን ከሌሊት እያስተማረ ብዙ በርካታ ምዕመናንን ለኤፌሶን ቤተክርስቲያን ያበቃ ካለማመን ወደ ከፈላስፎች ከጸረ ክርስቲያን ከጸረ ክርስቶሳውያን ነጥቆ ያወጣ ትልቅ ተጋድሎ የነበረ ነው። ብዙ ጊዜ ሊገድሉ ይስሩበታል፣ ከከተማ ያስወጡታል፣ ያባርሩታል። አሟሟቱን በኋላ እናዋለን። ይሄ አንድ ያደረገ ነው። ሁለተኛው በእናትና በአባት ውስጥ አድጎ የአባቱ መንገድ አረማዊ ነው። የአባቱ መንገድ ትክክለኛ አለመሆኑን አልፎ የእናቱን ትክክለኛ ከኦሪት ወደ አዲስ ኪዳን መሸጋገር አልፎ ከቤት ውስጥ ጀምሮ የነበረው የተጋድሎ ሕይወቱና በማስተማር ውስጥ አካባቢው እስኪመሰከረለት ድረስ እንደ ጢሞቴዎስ ያለ ማንም የለም ተብሎ ሕዝብ መስከሮለታል ብለናል። ግብረ ሐዋርያት ምዕራፍ 16 ላይ ስንመለከት አሁን ሕዝብ ይመሰክርልናል ወይ? ቅዱስ ጳውሎስ ያትን ሕዝብ የመሰከርለት ከነህይወቱ ከነተጋድሎ ለሃይማኖት ያለው መስዋዕትነት የሚሰጠው አስተምሮ ዲሲፕሊን የሆነ ሕይወቱ በጣም የሚያስተምር ነበር። እስከ መጨረሻው ከቅዱስ ቤተክርስቲያን የማይል ሌላ ሕይወት የለውም ይላሉ። እንደው በዛ በጨለማ ዘመን ለቤተክርስቲያን በኋላ የአባቶችን ምስክርነት እናመጣዋለን ከዚህ ቀጥሎ በዛ በጨለማ አረማዊ ዘመን በነበሩበት ውስጥ ኮከብ የነበረ ብርሃን የነበረ ጎልቶ የታየ ለካስ በወጣትነትም እንደሱ ለቤተክርስቲያን መጋደል ይቻላል። ብዙዎቹ እድሜያቸው የገፋ ትላልቅ አባቶች ናቸው እና አንዳንድ ጊዜ በተጋድሎ ትላልቅ ሲያገለግሉ እድሜው ስለገፋ የዓለም ጣዕም እንኳን ከዚህ በኋላ ልፈልግ ቢል አያስኬደውም ይላሉ። እንደውም አብሮት የነበረው ዴማስ እኮ ተሰሎንቄም ብልጭልጭ ዓለም የሆነችውን አይቶ ትቶት ሄዷል። ሊያስተምር ሄዶ ማለት ነው። እሱ ዓለምን የናቀ ዓለምን አየው። አሁን በጣም ሰው እንዲያስተውል ቱርክ የተባለችው ታናሿ በዛ ዘመን ዛሬ በዓለም ላይ አሉ እንደነ ስዊዘርላንድ፣ እንደ አሜሪካ፣ እንደ ፈረንሳይ፣ እንደ ካናዳ በጣም የተዋበች የሰው ልጅን የምታስጎመሽ ከተማ የንግድም ከተማ ነች። መተላለፊያ የነበረች ነች። የቢዝነስ ኤሪያ ነው። ንግድ አለ። በጣም ምቹ ሁኔታዎች፣ ዓለማዊነት የነገሰባት ከተማ ነች። አንዳንዴ ይሄንን ማየት ያስፈልግ። በምን ውስጥ የተገኘ ነው? ከዚህ ውስጥ እንዴት ሊገኝ ቻለ ሲባል ከዛ ውስጥ የተገኘ ታላቅ አባት በመሆኑ ኢትዮጵያኖች አባቶች እነ ቅዱስ ያሬድ ራሱ እኮ በድጓ ላይ ደግሞ ደጋግሞ የሚያመሰግኑት ከፍተኛ ተጋድሎ የነበረው አባት ነው። ቅዱስ ጢሞቴዎስ በጣም ብዙ ተጋድሎ ኖሮት መጨረሻ ላይ የቤተክርስቲያን ታሪክ እንደሚነገርም በ97 ዓመተ ምህረት እርሊ በጊዜ ነው በሚያስተምርበት ጊዜ አሕዛብ ናቸው እነዚህ ግኖስቲኮች በክርስቶስ የማያምኑ ትምህርታችን ተቃወመ ብለው ሐሳብን በሐሳብ ትምህርትን በትምህርት ከመሞገት ይልቅ ስልጣኑን ይዟል። ባለጊዜዎች ናቸው፣ ጉልበተኞች ናቸው። በድንጋይ በዱላ ያለ ፍትህ ያለ ጥያቄ፣ ምክንያቱም በእምነት ጽናት አልቻሉትም። ከሱ ላይ ነቅ ማውጣት አልቻሉም። ቢከሱት ምን ቢሉት ምንም የሚገኝበት ነገር ዕዳ በደል የለበትም። ንጽ ነው። ሰውን የማያምኑትን እንኳን ያከብር የነበረ ነው። በአክብሮት ነው ወደ ክርስትና የሚመልሰው እንጂ አይነቅፍም ነበር። ስለዚህ ስላልቻሉት መጨረሻ ላይ በድንጋይም በዱላ በአደባባይ በፍትህ ቀጥቅጠው በ97 ዓመተ ምህረት ጥር 23 ቀን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በነገራችን ላይ 2 ጊዜ በዓሉን ታከብራለች። አንደኛው ጥር 23 በዓለ ዕረፍቱን ስንክሳሩ ላይ ይናገራል። መልክ ተደርሶለት ገድል አለው፣ አርኬው አለው፣ ዜማ አለው፣ ቁመት ሁሉ አለው። ቤተክርስቲያን ይታሰባል። ብዙዎቻችን በዓሉን አንዳንዶች እንደውም እንዲህ አይነት መርሐ ግብር መዘጋጀቱ ጥሩ ነው ስለማያስቡት እንጂ በስሙ በኋላ ቃል ኪዳኑ እናያለን ስንማጸር ብዙ የምናገኝባቸው መንገዶች አሉ። በዚህ አይነት መንገድ ጥር 23 አልፏል። ሁለተኛው ደግሞ ጥር 27 በኋላ ዘመን ከረዥም ጊዜ በኋላ ፍልሰተ አጽሙም በቅድስት ቤተክርስቲያናችን ይከበራል። ይህ አባቶቻችን በስንክሳር በገድል በገድለ ሐዋርያት በዜና አበው በነገር አበው ጥናት ውስጥ እንዲካተትና እንደ ትልቅ ማሳያ እንደውም ዛሬ ቀዝቀዝ ብሎ እንጂ አባቶቻችን ለወጣቶች ሲሰጡ የመጀመሪያው ትምህርት የሚሰጡት ጢሞቴዎስን ነው። ቤተክርስቲያን ለሚጠሩ ጢሞቴዎስን ጠርተው በጢሞቴዎስ ትምህርት በጣም ብዙ ያስተምራል። እኛ እንኳን
አሁን እንደው ተቀራራቢ ዕድሜ ላይ ብንሆንም ትላንት አባቶቻችን ሲያስተምሩ የነበሩት ሁልጊዜ ጢሞቴዎስን አንስተው ብዙ ነገር ያና የገባንም እኛ ዝም ብሎ የመጽሐፍ ቅዱስ አንድ አካል ነው ይመስላል። ግን ወጣትነትሽን ሁሉ የሚጠብቅ ነው። ወጣትነትን የሚጠብቅ ነው። ሰው ወጣትነትን እንዴት ልጠብቅ ካለ ጢሞቴዎስን አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ ቅዱስ ጳውሎስ የጻፈውን ቢያነብ እንደ ገድል ነው፣ እንደ ሕይወት ነው መማሪያ። ሌላ ማንንም ማየት አያስፈልግም። ቅዱስ ጳውሎስ እንዴት መኖር እንደሚገባ ነግሮታል። በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባ ያንም በአግባቡ ይኖርና በዚህ መንገድ ያረፈ አባት ነው። ስለዚህ አባቶቻችን እነ ቅዱስ ያሬድ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ መሰረታቸው ነው ጢሞቴዎስ። አሁን ቅዱስ ዮሐንስ አፈወርቅ ራሱ በልጅነት ነው ተጋድሎ ነው የጀመረው። እሷም እናቱ ነች ያስተማረችው። እናቱ ከየት አገኘች? ልጅን ዲሲፕሊን አድርጎ በሃይማኖት ጸንቶ በምግባር ቀንቶ መኖር ከየት አገኘች? የቅዱስ ዮሐንስ አፈወርቅ እናት ብንል የጢሞቴዎስ ቅዱስ ጳውሎስ ያለውን ተመልክታለች፣ ተምራለች፣ የተማረች መንፈሳዊት እናት ነች። ስለዚህ ይህን እየተረከችለት ስላደገ ልክ እንደ ጢሞቴዎስ ሆኖ ያደገ ነው። ማደጉ ብቻ ሳይሆን እሱም ከኦሪት ዘፍጥረት እስከ ዮሐንስ ያሉትን በድርሳን ሲተረጉም የጢሞቴዎስ መልእክት ሲተረጉም ስለ ጢሞቴዎስ አንስቶ ምስክርነት ሰጥቷል። ቅዱስ ዮሐንስ አፈወርቅ ሁሉም በሚባል ደረጃ ይሰጡታሉ። ግን እስቲ ስለ ሐዋርያው ቅዱስ ጢሞቴዎስ አባቶች የሰጡትን ምስክርነት ከመጽሐፍ ቅዱስ ጀምረን የሌሎችን አለፍ አለፍ ብለን እንመልከት። ለምሳሌ ሐዋርያው ቅዱስ ጳውሎስ ምን ይለዋል? አንደኛ ቆሮንቶስ ምዕራፍ 16 ቁጥር 10 ላይ እንደ ጢሞቴዎስ ያለ የጌታን ሥራ የሚሠራ የለም ይላል። የለም፣ ዘጋ። ታላቅ ነው የሃይማኖት ምስክርነት ነገረ ክርስቶስን የሚያስተምር በፍጹም ሕይወት የሚጋደል የለም ማለት የለም ማለት ነው። በቃ ከሱ በላይ የለም ብሎ መስከረ። እንግዲህ የቅዱስ ጳውሎስ ምስክርነት ነው። ሌላም ቦታ ይመሰክርለታል። ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 20 ላይ እንደርሱ ያለ ለእኔ የሚታዘዝ ማንም የለም ታዛዥ ነው ይላል። የመታዘዝ ሕይወቱም ልክ ይስሐቅ ለአብርሃም እንደታዘዘው ማለት። ይሄ ደግሞ በወንጌል የወለደው ልጁ ነው፣ በሥጋ አይደለም። የሚታዘዝ የለም ይላል። ፊልጵስዩስ ምዕራፍ 2 ቁጥር 22 ላይ ልጅ ለአባቱ እንደሚገዛ ከኔ ጋር ሆኖ ለወንጌል አገልግሏል ተገዝቷልና ይላል። እንግዲህ ከሰጣችሁ በርካታ ምስክርነቶች ጥቂቱን ማየት እንችላለን። ቅዱስ ዮሐንስ አፈወርቅ ደግሞ በሚያስደንቅ መንገድ እንዲህ ይሏል። ጢሞቴዎስ በዕድሜ ወጣት ቢሆንም በመንፈሳዊ ጥበብ ግን የዓለም መምህር ነበረ ይሏል። ስለ ጢሞቴዎስ እንግዲህ ድርሳኑ ላይ ብዙ አንስተው የእሱ ደግሞ ራሱን የቻለ አሁን ወደፊት በተከታታይ ትምህርት የቅዱስ ጢሞቴዎስ ሕይወት ከወጣቶች ጋር ሕይወት ተይዞ ይህን የሚያዩ የሰንበት ትምህርት ቤት መምህራን፣ ሊቃውንት ለወጣቶች ማስተማሩ ማኅበረ ቅዱሳን የሚጠበቅበታል ጨምሩሉ በሰፊው አሁን ባጭሩ ስለምናየውና ጢሞቴዎስ በዕድሜ ወጣት ቢሆንም በመንፈሳዊ ጥበብ ግን የዓለም መምህር ነበረ ይላል። አንደኛ ጢሞቴዎስን ሲተረጉም ነው። ይሄ ላይ ገብቶ ማየት ይቻላል። እንደውም ምን ብሎ ያነሳል? ጢሞቴዎስ ገና ወጣት ሆኖ ሳለ ጳውሎስ እንዲህ ያለውን ታላቅ አስቸጋሪ መንጋ የኤፌሶን ክርስቲያንም ማለት ነው አደራ የሰጠው እንዴት ነው ይላል። ይደመማል። እንዴት የኤፌሶን እሱ ራሱ ኤፌሶን ነበራ፣ ቱርክ ላይ ነበር። እንዴት ሰጠው? በእኔ ዘመን ራሱ በጣም አስቸጋሪዎች ናቸው፣ በዕድሜ ታናሽ ለነበረ እንዴት ሰጠው ይልና መልሶ ደግሞ የሰጠበትም ምን ይላል? ወጣትነት ለቅድስና እንቅፋት እንዳልሆነ ለማሳየት ነው ይላል። አንዳንድ ሰዎች ወጣትነት እኮ ለጾም አይመችም፣ ወጣትነት ለቅድስና እንቅፋት አይደለም፣ በወጣትነት በቅድስና ሕይወት መኖር ይቻላል ይሏል። ቅዱስ አውሳቢዮስ የተባለ የቤተክርስቲያን ታሪክ ጸሐፊ አውሳቢዮስ ዘቄሳርያ የሚባለው ደግሞ ምን ብሎ ይመሰክራል? ጢሞቴዎስ በኤፌሶን ካሉ አማኞች ሁሉ በላይ በቅድስና በመልካም ምግባሩ የተመረጠ የሐዋርያት ተከታይ የኤፌሶን የመጀመሪያው ኤጲስቆጶስ ነው ብሎ መስክሮለታል። በሰፊውም ታሪኩን ያብራራል። በደንብ ምስክርነቱን የቤተክርስቲያን አባቶች እንዴት እንዳመሰገኑት እንዴት ስለሱ እንደመሰከሩ እንድናይ ነው። ይሄ የቤተክርስቲያን ታሪክ ላይ ኤስቴቲካል ሂስትሪ በሚባለው ውስጥ የምናየው ነው። ጄሮም የተባለው የቤተክርስቲያን አባትም ደግሞ ስለ ጢሞቴዎስ እሱም አስደናቂ መልእክት አስቀምጧል። ምን ይላል? ጢሞቴዎስ ቅዱሳት መጻሕፍትን ከእናቱና ከአያቱ ጡት ጋራ አብሮ የጠባ ይሏል። ገና ከሕፃንነቱ ጀምሮ የተማረ የሚለውን የጠባ የተማረ ነው። ይህም ለታላቁ ሐዋርያ ጳውሎስ ምርጥ ረዳት እንዲሆን አድርጎታል ብሎ ቅዱስ ጄሮም ደግሞ ይመሰክራል። ይህም ምስክርነቱ ነው። ቅዱስ ቄርሎስ ዘእስክንድርያ የሚባለው ደግሞ የቤተክርስቲያን አባት ምን ይላል? የመንጋው እውነተኛ እረኛ ይለዋል። ዝም ብሎ ሐሰተኛ እረኛ፣ ዝም ብሎ ሹመኛ፣ ካህን ነኝ፣ ዲያቆን ነኝ፣ ጳጳስ ነኝ ብቻ ሳይሆን እውነተኛ ተገቢነት ያለው ኃላፊነቱን በአግባቡ የተወጣ እውነተኛ እረኛ ይሏል።
ስለ እረኝነትም እውነተኛነት መሆን ከፈለገ ማየት ከፈለገ ሰው ጢሞቴዎስን ማየት ይቻላል። ስለ እረኝነት ለማንሳት ይሄ ቄርሎስ ዘእስክንድርያ በድርሳኑ ላይ የመሰከረለት ነው። ኢትዮጵያውያን አበው የሚሉትን ደግሞ በጥቂቱ ብሔራዊ ሊቃውንት እናንሳ። ለምሳሌ ምን ይላሉ? ብዙ ቦታ ላይ ተጠቅሰዋል። እና አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ ያሬድ፣ ሌሎችም ጭምር የሐዋርያት ተከታይ፣ የንጽህና ምሳሌ፣ ሽበት የሌለበት ሽማግሌ ይሉታል። ዕድሜው ትንሽ ነው፣ ግን ልቦናው የሸበተ በእውቀት ከፍ ያለ ሽበት የሌለበት ሽማግሌ። አሁን ሰው የጢሞቴዎስን ሳይ የትልቅ ሰው ትምህርት፣ መልእክት፣ ሐሳብ አስተምሮ ነው የሚመስለው። በልቦና የሸበተ። አንዳንድ ሰው በዕድሜ ሸብቶ በልቦናው ግን ሕፃን ይሆናል። አሁን እኔ ዕድሜ ገና ነው ማለት አይቻልም። በልቦና በሃይማኖት ማርጀት፣ በሃይማኖት መሸበት፣ በሃይማኖት መብሰል፣ በቅድስና በጾም በጸሎት እንደሚገባ ነው። ይህን ደጋግመው የአንደኛ ጢሞቴዎስን ኢትዮጵያውያን በጉባኤ ቤት ሲተረጉሙት ሊቃውንቶቻችን የልጅ ሽማግሌ፣ ሽበት የሌለበት፣ በዕድሜው ልጅ የሆነ በእውቀቱ ግን አዋቂ የሆነ በማለት ይመሰክሩለታል። ፍጹም ታዛዥ ይሏል። ስንክሳሩም እንደዚሁ ሰላም ለጢሞቴዎስ የሚል መልእክት አለው። ለጢሞቴዎስ ሰላምታ ይገባል ጸንቶ ለሚኖር። ስንክሳሩ ላይ መጨረሻ ላይ የተቀመጠ አርኬ የሚባል አባ አርከ ስሉስ ቅዱስ የሚያስቀምጠው ላይ ሰላምታ ይሰጠዋል ሲጨርስ። ጸንቶ ለሚኖር ለጢሞቴዎስ ሰላምታ ይገባል ይልና የሮም መምህር በሆነ በጳውሎስ መልእክት ዮናውያንን የሚዘልፋቸው አይሁድንም የሚረግማቸው፣ የሚረግም መርገም ሳይሆን የሚገስጽ፣ ከጨለማ ወደ ብርሃን መርገም ማለት በዚህ ነው፣ እንዲመለሱ የሚገስጽ በእውነተኛ ምክር የሚያርም ማለት ነው። የተወሰነለት የተቆጠረለት ጊዜው ዕድሜው በደረሰ ጊዜ፣ ይሄ የሚያርፍበት ጊዜ ማለት ነው። በደረሰ ጊዜ የሰማው የሞቱ ፍጻሜ እስከሚፈጸም ድረስ ነው። እስከ ሞቱ ፍጻሜ ድረስ ያገለግል ነበር ብሎ ይመሰክርለታል። ቅዱስ ያሬድም በድጓው ላይ በተለይም በሐዋርያት በዓል በሚከበርበት ላይ ድጓው ላይ የተሰራ አለ። እሱም የወንጌል ገበሬ ብርሃን ብሎ ይመሰክርለታል። ኢትዮጵያዊው ሊቅ ቅዱስ ያሬድ ይሄን ያነሳለታል። በቅዳሴያችን ላይ ደግሞ ቅዳሴ ሊቃውንቱ ሲተረጉሙ ያነሱትና ምን ይላሉ? ዘላይት ኦፍ ፓውል ይሉታል። የቅዱስ ጳውሎስ ብርሃን። ቅዱስ ጳውሎስ ራሱ ብርሃን ነው፣ ግን የቅዱስ ጳውሎስ ብርሃኑ ጢሞቴዎስ ነው ይሉታል። በቅዳሴ ትርጓሜ ላይ በጉባኤ ቤት አባቶች ሲያስተምሩ በዚህ ያበቁ። የኤፌሶን ኮከብ ዘ ሞርኒንግ ስታር ብለውም ያስቀምጡ። በጣም ብዙ ምስክርነት፣ ብዙ ስለሱ የተናገሩለት የመሰከሩለት አባቶቻችን አለ። የቅዱስ ጳውሎስም ጥላ ይሉታል። እንደው በዚህ ንብቃው አያልቅምና እንደውም በጣም የሚያስደንቀው ለምንድን ነው የቅዱስ ጳውሎስ ጥላ ያሉት ብሎ እዛው ያብራራል። ጥላ ከሰው ልጅ አይለይም። ሰው ባለበት ሁሉ ጥላ አለ። ቅዱስ ጳውሎስ ባለበት ስሙ በተጠራበት ሁሉ ሐዋርያው ቅዱስ ጢሞቴዎስ ስለማይለይ የቅዱስ ጳውሎስ ጥላ በማለት የሚጠሩት ታላቅ አባት ነው። በዚህ መንገድ ይህ አባት ስለሆነ ቤተክርስቲያን ስሙን ታነሳዋለች። መቼም የማትዘነጋው፣ ሁልጊዜ የምታስተምርበት፣ ሁልጊዜ አብነት የምታደርግበት፣ ልጆቿን በክህነት በዲቁና ስትሾም ሁሉ ማዕረገ ክህነት ሲሰጥ ከማን ተነስቶ ነው? ከቅዱስ ጢሞቴዎስ ነው። እንደውም ክህነት እንዴት እንደሚገባ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንዴት መሾም እንዳለበት ስላለው በጥንቃቄ ዕድሜው፣ አኗኗሩ፣ ሕይወቱን ስለተጻፈ ዛሬ አባቶቻችን ሹመት ሁሉ ከጢሞቴዎስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ከጻፈ ሁሉ የሚቀዳ ነው። በጽኑ ትጋቱና ታዛዥነቱ እንዲሁም ወንጌል አስተማሪነቱ የኤፌሶንን አሕዛብ ፈላስፎች ከጨለማ ወደ ብርሃን ከሞት ወደ ሕይወት ያመጣ፣ በዚያ ፈታኝ ዘመን ጣዖትን ከሚያመልኩ ዮናናውያን ፊት ስለ ክርስቶስ አምላክነት የመሰከረ፣ መንፈሳዊ ማንነትን በኑረት ከገለጸው የጨለማው ዘመን ኮከብ የቅዱስ ጳውሎስ ደቀ መዝሙር ሐዋርያው ጢሞቴዎስ ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። ተምረን የማንጨርሳቸው በጣም ብዙ በየጊዜው ገና ብዙ የምንቀዳቸው የምናይባቸው አሉ። ግን 7 ሜጀር የሆኑ ከሱ የምንማራቸውን ባጭሩ ለዚህ ፕሮግራም እንዲመጠን አድርገን በጣም ብዙ ምን እንማር ለሚለው ራሱ በቃ ትልቅ መምህር ስለሆነ ማለት የወንጌል ገበሬ ስለሆነ ግን 7ቱን ባጭሩ ለምሳሌ ለየትኛውም ዕድሜ ላይ ባለ እንግዲህ ልጅ ሆኖ በሕፃንነቱ ወንጌል ተምሯል። ስለዚህ ለሕፃናትም ያስተምራል፣ በወጣትነቱም ያስተምራል፣ በጉልምስናውም በእያንዳንዱ ሕይወት ፓርቱ። አሁን የአንዳንዶች ሕይወት የሆነ ሰዓት ላይ ሊሆን ይችላል ጥሪ፣ እሱ ግን ከመጀመሪያው ጀምሮ ስለሆነ ለሁሉም ያስተምራል እስከ መጨረሻው ጥሪ። ስለዚህ ለሁሉም ይሆናል። በይበልጥ ወጣቶች ላይ ስላተኮርን ነው። ይሄ በጉልምስና በልጅነትም በወጣትነትም ላሉ ጥሩ አርያ ነው። ስለዚህ ማንም ሞዴል እናድርግ ብንል ክርስቲያኖች
ሞዴል ማድረግ አርያ የሚፈልጉትን ሰው መሆን የሚፈልጉትን እኔ ጳውሎስን እንደምመስል እኔ ክርስቶስን እንደምመስል እኔ የምሰሉ ቅዱስ ጳውሎስ እንዳለ ማንን ምሰል ብንል ጢሞቴዎስን እንምሰል። ህይወታችን እንዴት ይጓዝ፣ እንዴት ክርስቲያን እንሆን፣ እንዴት በጭምት ህይወት እንድኖር፣ እንዴት ክርስትናን እንዴት ከኛ ጋር ተጣብቆ በፍቅር ህይወት ውስጥ ጸንተን ሳንደክም እንዴት እንኖር እሱም ማየት እንችላለን። አርያ ህይወት ስላለው ማለት ነው። በጾም በጸሎቱ አርያ የወጣትነት ህይወቱ ከጾታ ርቆ ከዝሙት ርቆ ከመጠጥ ርቆ አሁን ለወጣቱ የሚፈትነው ወጣትነቱን ገዝቶ ስለሚኖር እሱን አርያ ማድረግ ይቻላል። ይህን እኔ ሳልሆን ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ራሱ ይመክረናል። ምን ይላል? በቃልና በኑሮ ይላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ በቃልና በኑሮ በፍቅርም በእምነትም በንጽህናም ለምእመናን አርያ ሁን እንጂ ማንም ታናሽነትን አይናቅ ይሏል። መምህሩን ተቀብሎ የእውነት አርያ ሆኗል። ማንም ግን ታናሽነትን አይናቃል። ልጅ ነው ብለን ደግሞ መናቅ የለብንም። አሁን አንዳንድ ጊዜ በዚህ ዘመን በልጅነታቸው በድቁና በክህነት የሚያገልጉ በማስተማር እግዚአብሔር ጥሪ ከሆነ ያስተምራል። የግድ ማርጀት፣ የግድ መሸበት፣ የግድ በእድሜ መግፋት አያስፈልግም። የጢሞቴዎስን መንገድ መከተል ይቻላል። መናቀም እንደማይገባ ያስተምረናል። ታናናሾችን አንተ ልጅ ነህ አይባልም። የቅዱስ ጢሞቴዎስ ጸጋ ሊያድርበት ይችላል። ሁለተኛው የንጽህናና የቅድስና ህይወት ነው። ንጽ ጠብቆ መኖር፣ የቅድስና ህይወቱን ከመጀመሪያው ጀምሮ ጠብቆ መኖር ለሁላችንም ሁልጊዜ ክርስቲያኖች ጎን ንጽህናን መጠበቅ ነው። የሐሳብ፣ የዝሙት፣ የስካር፣ የሐሜት፣ የክርክር፣ የዘረኝነት እነዚህ ክርስትናን የሚያሳድፉ ናቸው። ንጽህናውን ጠብቆ የኖረ ሁልጊዜ የቅድስና ህይወት ላይ የሚጓዝ ነው። ቅድስናውን ጠብቆ አስጠብቆ በቅድስና ህይወቱ በየዕለቱ እያደገ የሚኖር ነው ጢሞቴዎስ። ለዚህ ነው ደግሞ ደጋግሞ ቅዱስ ጳውሎስ አብዝቶ በወንጌል የመሰከረለት በቅዱሳት መጻሕፍት። ይህንን እናያለን። ሶስተኛው አደራ ጠባቂነትን ነው። አሁን በዚህ ዘመን ፈተና አደራ ጠባቂ ነው። በሰንበት ትምህርት ቤት ያለ የሆነ ሰዓት ላይ ጎልመስ ሲል ይጠፋል። ቀጣይ ከስር ያሉትን አያስተምርም። እኔ ቤተክርስቲያን ሰንበት ትምህርት ቤት ካደግኩኝ ቀጣይ ትላንት ወንድሞች የወጣትነት ዕድሜያቸውን ከፍሎ አስተምረውኛል። ስለዚህ እኔ ደግሞ ማስተማር አለብኝ። ቤተክርስቲያን ያስተማረችኝ የሰጠችኝ መክሊት እግዚአብሔር በአንድም በተለያየ መንገድ የሰጠኝ ካለ አደራይም በአግባቡ መወጣት አለብኝ። ስም ለመገንባት አይደለም። የፌስቡክ የትዊተር ዝነኛ ለመሆን አይደለም። በሰዎች አንቱ ለመባል አይደለም። ወንጌል ከአባቶች የተቀበልነውን ለማስተላለፍ አደራን ለመወጣት በነፍስም በስጋም አደራችን ደግሞ ለእኛ ሳይሆን ትክክለኛው ከአባቶች የመጣውን ሐዋርያዊ ሰንሰለት የሆነው ለማስጠበቅ እሱም በአግባቡ ጠብቆ መሄዱ ያስተምራል። ጸንቶ መኖር፣ ሐዋርያዊ አገልግሎት፣ አደራ መጠበቅ በስነ ስርዓት። ይሄ መጨረሻ ላይ በሰማዕትነት ነው ያረፈው ብለናል። አደራውን ስለጠበቅ እንደ መምህር ሆነ። አራተኛው ትጋትና ጽናትን ነው። ሐሳቡ ሊመሳሰል ይችላል። ትጉ ነበር። አሁን አገልግሎታችን በማኅበረ ቅዱሳን ሊሆን ይችላል፣ በሌሎች ማኅበራት አገልግሎት ሁሉ ችግር የለም። በየትኛውም ማኅበር ቢሆን ችግር የለበትም። ዋናው ዓላማው ቤተክርስቲያንን ለማገልገል ይሁን ችግር የለም። በየትኛውም ቦታ ይሁን። ግን ትጋት አለ ወይ? የሆነ ሰዓት ላይ ለመታየት ነው? በዓላትን ጠብቆ ግርግር ሰዓትን ለመታየት ነው? በትጋት ሁልጊዜ 24 ሰዓት ማየቶት ለቤተክርስቲያን ብርሃን ሆኖ አልተለየም። ትጋት አለው፣ ጽናት አለው። ለዚህ ነው ቅዱስ ጳውሎስ የምተማመንበት ልጄን ወደ እናንተ ልካለሁ። ብሄድ አስተምሮ ይመጣል፣ አያጨቃጭቅም፣ አሳምኖ ይመጣል። እሱማ ክፍተት አለበት አይባልም። እንዲህ አይነት አገልጋይ መሆን አለብን። ክርስቲያኖች ሕይወታቸው ሁሉ የሚያስተች ሕይወት እንዲህ እኮ ሄደው አገልግሎት ላይ መባል የለበትም እና ትጋትና ጽናትን ያሳየናል። አምስተኛ አንዱ የዘመን ክፍተታችን ቅዱሳት መጻሕፍትን አናነብም። እሱ እናቱም አስተምረዋለች፣ ቅዱስ ጳውሎስ አስተምሮታል፣ እሱም አንባቢ ነው። ከጾም ከጸሎት ቤተክርስቲያንን ከማገልገል በኃላፊነትን ከመወጣት ባሻገር ለጸሎት የሚያገለግሉትን መጽሐፍትን በማንበብ በደጊም በመጸለይ ከዛ ውጭ ደግሞ ለእውቀት ማለት ለሃይማኖት ጽናት ቤተክርስቲያንን በአግባቡ በልኳ በመጠኗ ለማወቅ ቅዱሳት መጽሐፍት አባቶች የጻፉት ከሱ በፊት የነበሩትን ያነባል፣ ይጽፋል። ስለዚህ ቅዱሳት መጽሐፍትን ማንበብ ይገባል። ከልጅነት ጀምሮ በቅዱሳት መጽሐፍት አድጋል ያሉ። ስለዚህ በምንድን ነው የምናድገው? እኛ በተረት ነው የምናድገው? በዓለማዊ መጽሐፍ ነው? በዓለማዊ ፊልም ነው? ሴኩላር በሆኑ ነገሮች ነው? ሰው በቅዱሳት መጽሐፍት ካልተቃኘ ሰው ቅኙትን ነው አይደል? ለምሳሌ አሁን እነዚህ መሳሪያ የሚመቱ ሰዎች አሁን ክራር ለተለያየ ሲመቱ የሚጮው ቅኝቱ ነው። ሲቃኙት የተቃኘ አንቺሆዬ ነው፣ ትዝታ ነው፣ አምባሰል ነው። ስለዚህ ሰው በቅዱሳት መጽሐፍ በብሉይ በሐዲስ ኪዳን በገድላት ርሳናት ከተቃኘ የሚታየው ሕይወቱ ያ ነው ሪፍሌክት የሚያደርገው። ስለዚህ ቅዱሳት መጽሐፍትን
ማወቅ፣ በቅዱሳት መጻሕፍት ማደግ ያሳየናል። ስድስተኛው የአገልጋይነት ስነ ምግባርን ማየት እንችላለን። መማር ዲሲፕሊንድ ነው። መምህሩን ሁልጊዜ አክባሪ ነው። ከዛ አንስቶ ሌላ ቦታ ቢልከው ሁልጊዜ ተማሪ ነበር። ቅዱስ ጳውሎስ ቢመካበትም እንደኔ የሆነ ታላቅ ልጅ ሆኖ ቢለው እሱ ግን ታናሽ ነበር። መምህሩን አልፎ መሄድ አይፈልግም። መምህሩን ያከብራል። እዚህ ቦታ 2 ዓመት አስተምር፣ እኔ ወደ ቆሮንቶስ እሄዳለሁ፣ ስመጣ ተመልሼ አገኘሃለሁ ሲለው ተቀብሎ በአግባቡ አደራውን የሚወጣ ታዛዥ የነበረ ዲሲፕሊን ያለው ስነ ምግባር አለ ነው የብዙዎቻችን። በተሰጠን ኃላፊነት በተሾምንበት ቦታ ሹመት ማለት የግድ ቅጥር መሆን ብቻ አይደለም። ለቤተ ክርስቲያን አባቶች ያስተላለፉልን ዲሲፕሊንድ ነው ወይ ሰው ስላየን ስላላየን ሳይሆን በአግባቡ ይመራ የነበረ ነው። እና መጨረሻ ላይ የምናየው ትሁት ነበረ። በጣም ጭምት ነበረ። እንደ ወጣቶች በተፈጥሮ ወጣትነት እሳትነት ነው ጎልቶ ለመታየት ከፍ ከፍ። እሱ ግን በጣም እዩኝ የማይል በጣም ትህትና የበዛበት ትህትና ከፍ ያለለት አባት ነበር ቅዱስ ኤፍሬም። እንደውም የእሱን ትህትና ሕይወት እያነሳ ራሱ ደግሞ ደጋግሞ እንደውም ይመሰክርለት ነበር። ሌላ ጊዜ ልናየው እንችላለን። ቅዱስ ኤፍሬም ራሱ ስለ እሱ የሚለዋል የትህትና ሕይወቱን ከእርሱ ይቀዳል ያስተምራል። እና ቅዱስ ኤፍሬም የጢሞቴዎስን መልእክት ሲተረጉም እንዴት ያለ ትሁት ነበር እያለ ሁሉ ያነሰዋል። ስለዚህ ለተጋደሉት በሃይማኖት ለጸኑት በምግባር ለቀኑት እንዳይረሱ በትውልድ ስለ ዋጋቸውም ስለ ጥቅማቸውም በእነሱም ሱታፌ እንዲኖረን ቃል ኪዳን ይገባላቸዋል። ስለዚህ ለጢሞቴዎስም በርካታ ቃል ኪዳን የመጀመሪያዎቹ ቃል ኪዳን ከተገባላቸው ከሐዋርያት ቀጥሎ አንዱ ነው። ቃል ኪዳን ተገብቶለታል። እነዚህ ሶስቱን ለምን ይህም መርሐ ግብር የሚከታተሉ ሰዎች በቃል ኪዳኑ መጠቀም መቻል ስላለባቸው በስሙ መማፀን ስላለባቸው ይቀመጣል። አንደኛው የአማላጅነት ቃል ኪዳን የተገባለት ነው። ይሄ አማላጅነት ስንል እንደ ቅዱስ ጢሞቴዎስ ቤተክርስቲያንን ቅን ሆኖ ለሚያገለግሉ ሰዎች ለሱ የሰጠውን ክብር አክሊል ዋጋ እንደሚሰጣቸው ምን ሆኖ ለሚያገለግሉ ልጅነታቸውን ሰውተው ወጣትነታቸውን ሰውተው በቅንነት ለሚያገለግሉ ለሱ የሰጠውትን ዋጋ ጥቅም በረከት ቃል ኪዳን ለሱ ምን ተሰጥቶታል? ለቅዱስ ጳውሎስ የክብር አክሊል ተሰጥቷል። ልሄድ ከክርስቶስ ጋር እናፍቃለሁ ካለ በኋላ ደግሞ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶ ይጠብቀኛል ይልና ለእኔ ብቻ ሳይሆን እንደኔ መንገዳቸውን ላቀኑ ነው ጭምር ነው እንጂ ለሌሎችም በሃይማኖት ለጸኑ ነው እንዳለ ለሱ የተሰጠው ለሱም ተሰጥቷል። ለጢሞቴዎስ የተሰጠውን ደግሞ በቃል ኪዳኑ ላይ ደግሞ እንደሱ ወጣትነታቸውን በክርስትና ሕይወት ለተጠቀሙ ቅዱስ ቤተክርስቲያንን ላገለገሉ ደግሞ እንደሚሰጣቸው አንደኛ ቃል ኪዳን ገብቷል። ሁለተኛው ወጣቶች ቤተክርስቲያንን መሪ እንዲሆኑ የመሪነት አርያ እንዲሆኑ ቤተክርስቲያንን እንዲያገለግሉ ቃል ኪዳን ተገብቷል። ሶስተኛው የክብር ቃል ኪዳን ነው። በምድር ያሰርከውን በሰማይ የታሰረ ይሆናል። አሁን ለሌሎቹም አለን ሊባል ይችላል። ለሱ ስፔሲፊክ ተደርጎም ለቅዱስ ጴጥሮስ ተሰጥቷል። ለሱም ከተገቡ ቃል ኪዳኖች ማለት የተፈታ እንደዚሁም ደግሞ አንተ የፈታው ደግሞ በሰማይ የተፈታ ይሆናል። ስለዚህ እንድንፈታ ብንማጸነው በስሙ ብንማጸን የወጣትነታችን ዘመን ብለን ብንማጸን ከቃል ኪዳኑ በረከት ዋጋን እናገኛለን። ዝክር ብናዘክር አሁን የሚችል ሰው ጥር 23ን በአቅሙ መዘከር ስለ ጢሞቴዎስ ብሎ በነ ተክለ ሃይማኖት ስም በነ ቅዱስ ጊዮርጊስ ስም በሌሎች በነ ክርስቶስ ሰምራ በነ አርሴማ እንደምዘከረው ጥር 23ን መዘከር በስሙ መማፀን ይቻላል። በአጠቃላይ ስንጠቀልለው ግን ከቅዱስ ጳውሎስ ሕይወት ከአንድ ምእመን ጀምሮ በቤተክርስቲያን በአስተዳደር ደረጃ ከፍተኛ እስከሆኑት አባቶች ድረስ ትልቅ ትምህርት የምንማርባቸው ናቸው። ቅዱስ ጢሞቴዎስ የኤፌሶን ቤተክርስቲያን ኤጲስቆጶስ ጳጳስ ሆኖ በአግባቡ እንዳገለገለ ሁሉ ዛሬም አባቶቻችን እውነት እንደ አቅማቸው ከብዙ ፈተና በዚህ ዘመን ላይ እኛ ያልተረዳ ነው ያላወቅ ነው ብዙ ፈተና አለባቸው። ከዛ ጋር ሆኖ የሚያገለግሉትን አናውቅም። እኛ ግን እርሱን አርያ ተደርጎ ጢሞቴዎስም አንደኛው ማገዝ አባቶቻችንን። ምክንያቱም ጢሞቴዎስ ከሱ በዕድሜም በአገልግሎትም በጥሪም ከፍ ያለውን ክፍተቱ ማለት ሊደርስ ባልቻለበት ቦታ ሁሉ አንድ ነው ቅዱስ ጳውሎስ በስጋ ሁሉም ቦታ ዞሮ ማገልገል ባልቻለ ሰዓት ታናሽ ሆኖ የሚያግዘው አገልጋይ እንደሆነ ሁሉ እኛም አባቶቻችን ለቤተ ክርስቲያን
በድካሟ ላይ ገብተን ጠዝጣዜ ከመሆን ይልቅ ጉለቶቹ ላይ ተገኝተን ሙላት መሆን ይህን ያስተምረናል። ለምንድን ነው ክፍተቶችን የምንፈልገው? አዎ ክፍተት አለ። ሙሉ ሆኖ ማገልገል አይቻልም። ስለዚህ ከኔ ምን ይጠበቃል? ስለዚህ የድርሻውን ተወጣ። ለዚህ ነው ብርሃን የሱ ብርሃኑ ነው አለ፣ አጋዡ ነው አለ፣ ረዳቱ ነው አለ። ስለዚህ አባቶቻችን በየአጥቢያችን ያሉ የደብረ አስተዳዳሪዎች ሊሆን ይችላል፣ ሰንበት ትምህርት ቤት ሊሆን ይችላል፣ ማህበራት ላይ ውጋት ሳንሆን ሙላት ሆነን በፈረሰው በኩል ቁም እንዳለ ሕዝቅኤል ላይ በፈረሰው በኩል ቆመን ማገልገል እንማራለን። ወጣቶችም ወጣትነት ጊዜያቸውን ለቅድስት ቤተክርስቲያን በአግባቡ መስጠት እንዳለባቸው ያልፋላ የማያልፍ ይመስለናል። የወጣትነት ዘመናችን ያ ትልቁ በጉብዝና ወራት ሳለ ፈጣሪን አስብ የተባለውን በምንድን ነው ያሳለፍነው? በዓለም በመጠጥ ቤት በዳንኪራ እግዚአብሔርን ባለማወቅ የለም። ትልቁ የወጣትነታቸውን አባቶቻችን ከእግዚአብሔር ጋር እንዳሳለፉ እኛም የወጣትነት ዘመናችንን በጉብዝና ወራት ፈጣሪን አስብ እንደተባለ እንደ ጢሞቴዎስ እኛም በጉብዝና ወራት ፈጣሪያችንን ማሰብ። ልጆች የሆኑም ደግሞ ልጆች ላይ አስተውሉ ይችላሉ። ወላጆች የሆኑ ታላላቅ ወንድሞች እህቶች ደግሞ ልጅን በቃለ እግዚአብሔር ከልጅነት ጀምሮ እያስተማሩ ማሳደግ ፍሬውን በኋላ ነው የምናየው። ስለዚህ የግል በስጋ የምንወልዳቸውን የጎረቤት ልጅ ሊሆኑ ይችላሉ፣ የመንፈስ ልጆቻችን ሊሆኑ ይችላሉ። እነሱም በአግባቡ ማሳደግ፣ ተቋማትም ሊሆኑ ይችላሉ፣ መንፈሳዊ ተቋማት፣ የቤተክርስቲያን ማህበራት ካሳደግን ነገ ለቤተክርስቲያን አደራ ተቀባይ የሆነ እንደ ቅዱስ ጢሞቴዎስ ማኅቶት ብርሃን ኮከብ የሆነ ልጅን ማግኘት እንችላለን። ይህን በዚህ መማር ይቻላል።